ኢድን በዱባይ ይሏቸዋል ማለት ነው። ወደ ኢትዮጵያዊ ወጣቶች እንግዲህ በዱባይ ኢድን ፏፎሽ እያሉ እያሳለፉ ነው። ዒድ ሙባረክ እንላለን። በዚህ አጋጣሚ እንግዲህ ከሀገር ላይ ብዙ ስቃዮች፣ መከራዎች አሉ። በተለይ ይህን 5 ዓመት 6 ዓመት እንኳን ኢድ እንደልባችሁ ወታችሁ እንትን ልትሉ በጣም ከባድ ነው። እንግዲህ አብይ አህመድ ከዚህ ወታደር የጠፋብህ ካለ መፈለግ ትችላለህ። እንዲሁም አቦ ፋኖዎችም የጠፋችሁ ካለ ከዚህ ላይ መፈለግ ትችላላችሁ። እንግዲህ በእናንተ መከራ ስቃይ እረፍት ስለሌለ ወደ ስደትን መርጠው ተቀምጠዋል። ስደት መጥተው ደግሞ ነፃነትን ስላገኘን ብቻ እንደዚህ መሆን አለብን ማለት አይደለም። ደስ ይላል። ከዛ ነገር ወጥታችሁ ወደዚህ መጥታችሁ ነፃነት ስታገኙ ጥሩ ነው። ግን ኦቨር መሆን ደግሞ አስፈላጊ አይደለም። በተለይ ይሄ ፌስታል ካሮት ምናምን ያለውን ሃይላንድ ያለውን ብትንትን ያለውን ሸከፍ አድርጉት ማለት ነው። ሰተር አድርጉት። የቆሻሻ ማጠራቀሚያ ላይ በልታችሁ ጨርሳችኋል። ወደ ጭፈራ ከመውጣታችሁ በፊት የተቀመጣችሁበትን ቦታ ስትገቡ ምን አይነት ንጹህ እንደነበር ምንም ነገር እንደነበር ታውቁታላችሁ። እናንተ ያንን እንደዚህ ነው የነበር እንደዚህ ነው የነበር ሲገባ፣ አሁን ላይ ደግሞ በሃይላንዶች በካሮት ግማሽ ግማሽ ካሮቶች ሞልተዋል ማለት ነው። እና ኢትዮጵያዊ እንዳንሰደብ ለእናንተም ከሰው ሀገር ንጽህናውን መጠበቅ አለባችሁ፣ ህጉን ማክበር አለባችሁ። እንደዚህ በዚህ ልክ መሆን የለባችሁ። ነፃነታችሁ ደስ ይለኛል። ደስ ስላላላችሁ ከነበራችሁበት ወጥታችሁ ከዚህ ኢድን በነፃነት ልታሳልፉ ሀዲቃ ላይ ስለወጣችሁ ደስ ይለኛል። ግን ንጽህናችሁን ጠብቁ፣ ህጉን አክብሩ ለማለት ያልነው ውዶች ቤተሰብ፣ የሀገሬ ልጆች ወንድሞቻችን ናችሁ፣ የሀገራችን ልጆች ናችሁ። የእናንተን ሰላም እንፈልጋለን፣ የእናንተን ደስታ እንፈልጋለን። ግን በዚህ ልክ እንትን ማለት የለባችሁም ማለት ነው። ሰተር ማለቱ ጥሩ ነው እና በዚህ ልክ እንትን ማለቱ ጥሩ አይደለም። ማሻላህ ኢትዮጵያ ወጣት ያለ አይመስለኝም። አንድም በባህር አንድም እንደዚህ በህጋዊ ዱባይ ይሻላል። በህጋዊ ስለሆነ የሚገባው ማለት ነው። ሳውዲ ነው። በባህር ይመጣሉ፣ በባህር ይመለሳሉ የሚያልቁ ቢሆንም ግን የበላችሁበትን እቃዎች ሸከፍ አድርጉ ማለት ነው። መልካም ኢድ ይሆንላችሁ። ደስ ይላል። እንደዚህ ሆናችሁ በደስታ ስለምትውሉ በጣም ደስ ይለኛል። ግን ቦታው ዝርክርክ ብሎ ሳየው ደግሞ በጣም እንትን ይላል ማለት ነው። ቢያንስ ኢትዮጵያዊ ጀግናዎች ናቸው እንድትባሉ ጽድት አድርጉት ማለት ነው። የወዚህ አሁን በጫት ምትክ ነው መሰል ጀዘር ነው የሚበላ ያለ። ግን የበላችሁበትም ጥሩ ነው። ጀዘር ላይ ንጥራት ጥሩ ነው። ለደም ማነስ ጥሩ ነው። ጎበዞች ናቸው። እንኳንም እሱን በኢድን በቃ በዚህ ማሳለፋችሁ ተሻሽለናል ማለት ነው። አሁን ሁሉም ነገር ኦቨር ስለሆነ ኢትዮጵያ ጀዘር የቀነሰ ካለ ለእነሱም ትምህርት ይሆናል። ኢትዮጵያ ላለ ሰው አይዟችሁ፣ በዚህም ኢድን ማሳለፍ ይቻላል ለማለት መልእክት ለማስተላለፍ ነው እነዚህ ወጣቶች ያሰቡት። ከዚህ ላይ እንግዲህ ያየሁት ይሄ ዝርክርክ ያለው ነገር ትንሽ ከበድ ይላል። ቆይ ከፍ ላድርግላችሁ። እንደዚህ አድርጋችሁ እንትን ማለት የለባችሁም፣ ሸከፍ አድርጉት ማለት ነው። ይሄ አስተያየቴ ነው። ጥሩ አይደለም። ራሳችን ማስከበር እንጂ እንደዚህ ዝቅ ማድረግ አስፈላጊ አይደለም። እንደዚህ እንትን ማለት የለባችሁም። ሸከፍ አድርጉት አሁንም ቢሆን